በጠዋት የማወቅ ጉጉታቸውን የሚገሉ ወጣቶች አሉ። በጠዋት ደግሞ ያንግ በሆኑበት እድሜ ማለት ነው ሀያዎቹ ላይ ሰርች የማድረግ የመፈለግ የመጠየቅ ፍላጎታቸውን ይቀንሱታል፣ ይተውታል። በ30 ላይ ስራ ቢዚ ያደርጋቸዋል። ኃላፊነት ይመጣል። ብዙ ነገሮች እየተጫጫኑ ይመጣሉ። ከዛ በኋላ ስንሮጥ የነበረው ለዚህ ነው ማለት ይመጣል። ህይወት ይሄ ነው ማለት ነው፣ በቃ ላይፍ ይሄ ነው በቃ ብሎ ይደመድሙና ይሄ በውስጣቸው ያለውን የ10 ዓመት ሰልፋቸውን በውስጣቸው ላይ ያለ የ10 ዓመት ልጅነታቸውን ይገሉታል ማለት ነው። ለሜንታል ሄልዝ ታይም ትራቭል ያስፈልጋል ማለት ነው። አሁን ምንድነው መፍትሄው ታዲያ? ኪሪየስ ካልሆን ቶክሲክ እየሆነ ራሳችን በውስጣችን እየገደል ነው የምንውል የምናድር ከሆነ ሰላም ጤና ይስጥልኝ ቤተሰቦቼ፣ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ይበልኝ። ሰላም ብያለሁኝ። ዛሬ በሳይንስ የተደገፈ ለእኛ ለአእምሮ ጤናም ጥሩ የሆነ ወይም ደግሞ አሁን ካለንበት አስተሳሰብ ትንሽዬ አሻሽለን የተሻሉ ሰዎች ለመሆን የሚረዳን ወይም ደግሞ የሚያነጻ ሀሳብ ነው ብዬ ያሰብኩትን ነገር ነው። እስከ መጨረሻው ድረስ ብትሰሙት የሆነ ጥሩ ነገር ተወስዳላችሁ ብዬ አስባለሁ። የሆነ ጥሩ ነገር አለው። ራስን እንደማሻሻል ነው። ይሄ ቻናል ማንም ከማንም የሚበልጥበት አይደለም። የሆነ ሰው የሚማርበት የሆነ ሰው የሚያስተምርበት አይደለም። ግን የምናውቀውን ሀሳብ በጋራ በማድረግ አብረን የምናድግበት ቻናል፣ ከትናንት ዛሬ የተሻሉ ሰዎች ሊያደርገን የሚችለውን ሀሳብ ሁሉ እናመጣል። ስለዚህ ውድ ቤተሰቦቼ በዛሬው ቪዲዮ የምንነጋገርበት ምንድነው? እናንተን የ10 ዓመት ልጅነቶ ዛሬ እናንተን ምን ይላችኋል? ምን ይለወታል እርስዎን? ይሄን ቪዲዮ እንግዲህ ትልቅ ሰው ያየዋል፣ ወጣቶች የኛ ጓደኞች ወጣቶች ታዩታላችሁ ምናምን። ስለዚህ የ10 ዓመት ልጅነቶ አሁን እናንተን ስለ እናንተ ምንድን ነው የሚልህ ወይም ደግሞ ምንድን ነው የሚልሽ ምንድን ነው የሚላችሁ የሚል ጥያቄ ነው ልጠይቅ የፈለኩት። ለምንድን ነው እንደዚህ የምለው? የዛሬ 9 ዓመታችሁ እያለ 10 ዓመታችሁ እያለ እናንተ ምን አይነት ሰዎች ነበራችሁ? ምን አይነት ሰዎች? የምትፈነድቁ፣ የምትደሰቱ፣ ነገሮችን ለማየት የምትጓጉ፣ ነገሮችን ለማየት በቃ ብዙ ርቀት የምትሄዱ፣ የምትጠይቁ፣ ብዙ የምታስጨንቁ፣ በጥያቄ ግን በጣም ደስተኞች፣ የምትስቁ፣ የምትቦርቁ ነበራችሁ 10 ዓመት 9 ዓመት እያላችሁ አይደለ? ያ የ10 ዓመት ልጅነቶ በእርሶ ውስጥ አለ ዛሬም ማለት ነው። ስለዚህ አንዳንድ ሰው አይታችሁ ከሆነ የሆነች ህፃን ልጅ አለች በውስጤ ወይም ደግሞ የሆነ ህፃን ልጅ አለ በውስጤ የሚሉ ሰዎች አጋጥሟችሁ ያውቃል? እና አሁንም በውስጣችሁ ያለው ያ የ10 ዓመት ልጅነቶ ስለ እናንተ ምን ይላል? ይህንን ጥያቄ ውስጥ አስቀምጡና አንድ ታሪክ ልንገራችሁ። የ90 ዓመት አዛውንት ናቸው። ሃርቫርድ ዩኒቨርሲቲ ክላስሩም ውስጥ ገብተው ይማራሉ። ክላስሩም ውስጥ ገብተው ሲማሩ እንደ አዛውንት አይደለም የሚማሩት። ከፊት ለፊት ያለው የመቀመጫ ረድፍ ላይ ተቀምጠው አስተማሪው የሚያስተምረውን በጥንቃቄ እየጻፉ በጥልቀት እያዳመጡ ለህይወታቸው አንገብጋቢ ነገር እንደሆነ አድርገው በጥንቃቄ እያዳመጡ ተቀምጠዋል። ግን በዙሪያቸው ያሉት የ18 ዓመት ቲኔጆች ወይም ደግሞ ታዳጊዎች ናቸው። ፉል ኦፍ ኢነርጂ የሆኑ ነጋቸው የሚናፍቃቸው ለነጋቸው የሚጓጉ ወጣቶች ናቸው በዙሪያቸው ያሉት ክላስሩም ውስጥ ሞልተው የተቀመጡት ማለት ነው። ይሄ አዛውንት 90 ዓመቱ ነው ብያለሁ። ስሙ ሃንክ ቤሃር ይባላል። ይሄ ሰውዬ ግን አሁንም የማወቅ ጉጉቱ እንዳለ ነው። አሁንም ይጠይቃል። አሁንም በጣም ኤክሳይትድ ነው። የሆነ ነገር ለማወቅ ስለሆነ ነገር ሰምቶ ስለሆነ ነገር አውቆ ለመደሰት ዝግጁ ነው። ሃንክ የ90ኛ ዓመት ልደቱ ሲከበር ለልደትህ ምን እንድናደርግልህ ትፈልጋለህ ተብሎ ሲጠየቅ የተናገረው እረፍት ላድርግ፣ ልዝናና፣ ወይም ደግሞ ቫኬሽን ውሰዱኝ፣ ሽርሽር ልውጣ የሚሉ መልሶችን አይደለም የሚመለሰው። እንደሱ በእድሜ ገፋ ያሉ ጓደኞቹ ዝለው ተቀምጠው ሳለ እሱ ግን አሁንም ይጠይቃል፣ አሁንም በጉጉት ይማራል፣ አሁንም ይፈልጋል። እንደዚህ ብሎ ነው የመለሰው። ለልደትህ ምን እንድናደርግልህ ትፈልጋለህ ተብሎ ሲጠየቅ የመለሰው እንደዚህ የሚል ነው። እነዚያ የሃርቫርድ ሊቃውንት ምን እያደረጉ እንደሆነ ለማየት እፈልጋለሁ ነው ያለው። እነዚያ የሃርቫርድ ሊቃውንት ምን እያደረጉ እንደሆነ ለማየት እፈልጋለሁ ብሎ ነው የመለሰው። እንግዲህ ይቺ አረፍተ ነገር ናት በጣም ፓወርፉል የምትሆነው። ይሄ ምንድነው? እዚህ ንግግር ውስጥ አዛውንቱ ከተናገሩት ንግግር ውስጥ ይዘነው የምንሄደው እውነት አለ። እውነታ አንደኛ ሰውየው አሁንም በውስጡ በታዳጊነቱ የነበረውን ጉጉት፣ የማወቅ ፍላጎት፣ የመጠየቅ፣ የመቦረቅ፣ የመደሰት ስሜቱን በሱ ውስጥ አልሞተም። በ90 ዓመት አዛውንት ውስጥ አልሞተም። በዛም ይሆናል ይህ ጉጉቱ ይሆናል 90 ዓመት እንዲሆነው እድሜ እንዲጨምርለት ይህን ያህል እድሜ እንዲኖር እንኳ የረዳው ይሆናል። ምክንያቱም ሳይንስ እንደሚያረጋግጠው ኪሪዮሲቲ ወይም ደግሞ የማወቅ ጉጉት እድሜ ያረዝማል ይላል። ለምንድን ነው? ስትረስን ይቀንሳል፣ እድሜን ያረዝማል፣ የአእምሮ ጤናን ያሻሽላል፣ ረጅም ዘመን እንድንኖር ያደርጋል። እንደውም የሚሉት
ምንድነው? ይሄ ኪሪዮሲቲ የሚባለው ይሄ የማወቅ ጉጉት፣ የመፈለግ የመጠየቅ ይሄ ውስጣችን ላይ የሚኖረው ነገር ክኒን ቢሆን ነው የሚሉት። ፒል ቢሆን ክኒን ቢሆን ኖሮ በዓለም ላይ እጅግ ውዱ የሆነ በፋርማሲ ደረጃ ፓወርፉል ድራግ ሆኖ የሚቀመጠውና እጅግ ውድ የሚሆነው መድኃኒት እሱ ነው ብለው ኮንክሉድ እስከሚያደርጉ ድረስ የኪሪዮሲቲን ጥቅም ሪሰርች ተሰርቶበታል በሰፊው ማለት። ኪሪዮስ የሆኑ ሰዎች የሚኖሩበት የጤና ስቴት፣ የአእምሮ ጤናቸው ሌቭል፣ አጠቃላይ የእድሜያቸው ዝማኔ ምናምን በሪሰርች ሲረጋገጥ እነዚህ ኪሪዮስ የሆኑ ሰዎች በጣም ጤናማ በአእምሮም በእድሜም ረጅም ህይወት የሚኖሩት እነሱ ናቸው። ኪሪዮስ መሆን ጥሩ ሆኖ እያለ ግን አንድ ነገር ደግሞ አለ። እሱ ምን መሰላችሁ? እድሜያችን እየጨመረ ሲሄድ ይሄ ለማወቅ ያለን ጉጉት እየቀነሰ ይሄዳል። ኪሪዮሲታችን እየቀነሰ እየሞተ ነው የሚሄድ። ይሄ ናቹራሊ ጉጉታችን እየቀነሰ መሄዱ ናቹራል ነው። ለምንድን ነው ግን ጉጉታችን ነገን የማወቅ ጉጉታችን እየቀነሰ የሚሄደው ተብሎ ሲጠየቅ ለምን ይመስላችኋል? ምክንያቱም የሆነ ነገር ለማወቅ የምንጓጓው አወቅ ነው። ጀስት ለማወቅ ጓጓንና አወቅን ወይም ደግሞ ፈለግን፣ ጠየቅን፣ ብዙ ነገር አደረግን። እሱን ፍሬውን የምንበላበት ወይም ደግሞ ፍሬውን የምንቀጥፍበት፣ የምናገኝበት፣ የምናጣጥምበት ጊዜያችን አጭር ነው ብለን ስለምናስብ፣ ምክንያቱም ላይፋችን ክሎዝ ሊደረግ ነው፣ ላይፋችን ወደ ኢንዱ እየሄድን ነው ብሎ ሰው ስለሚያስብ ከዚህ በኋላ ይሄን አውቄ፣ ከዚህ በኋላ ስለዚህ ሰርች ባደርግ፣ ከዚህ በኋላ ስለዚህ ብማር ምን እጠቀማለሁ፣ ኦልሬዲ መሞቻዬ ሰዓት ደርሷል፣ እድሜ ገፍቷል የሚሉ እሳቤዎች ይሄ ኪሪዮሲቲያችን ፌድ እንዳደርግ ጉጉታችን እንዲቀንስ ያደርጋል። ለምሳሌ አይታችሁ ከሆነ አሁን ላይ ኢቭን በጠዋት የማወቅ ጉጉታቸውን የሚገሉ ወጣቶች አሉ። በጠዋት ደግሞ ያንግ በሆኑበት እድሜ ማለት ነው፣ ሀያዎቹ ላይ ሰርች የማድረግ የመፈለግ የመጠየቅ ፍላጎታቸውን ይቀንሱታል፣ ይተውታል። በ30 ላይ ስራ ቢዚ ያደርጋቸዋል፣ ኃላፊነት ይመጣል፣ ብዙ ነገሮች እየተጫጫኑ ይመጣሉ። ከዛ በኋላ ስንሮጥ የነበረው ለዚህ ነው ማለት ይመጣል። ህይወት ይሄ ነው ማለት ነው፣ በቃ ላይፍ ይሄ ነው በቃ ብሎ ይደመድሙና ይሄ በውስጣቸው ያለውን የ10 ዓመት ሰልፋቸውን በውስጣቸው ላይ ያለ የ10 ዓመት ልጅነታቸውን ይገሉታል ማለት። ለሜንታል ሄልዝ ታይም ትራቭል ያስፈልጋል ማለት። ታይም ትራቭል ማለት ነው ወደኋላ ተመልሶ ህፃንነትን ማሰብ፣ ወደፊትም ሂዶ አዛውንትነትን ማሰብ። በነገራችን ላይ ስለ ኪሪዮሲቲ ሌላም ልንገራችሁ። አሁን አላችሁበት የእድሜ ደረጃ ላይ ሆናችሁ ወደ 10 ዓመት ራሳችሁ ተመለሱና አሁን ስለ እናንተ ምን እንደሚል እየጠየቃችሁት ነው አይደለ? ወደፊት ደግሞ ትራቭል አድርጉና የ70 ዓመት እናንተን አሁን ስለ እናንተ ምን እንደሚያስብ፣ እናንተ ምን እንደሚመክራችሁ፣ በእናንተ ይደሰታል አይደሰት፣ ብዙ ነገር ጠይቁት። እንደዚህ አይነት ጥያቄዎችን መጠየቅ ጥቅሙ እንገራል። ደስተኛ ለመሆን በቃ አሁን እኛ ዝገናል። ምንም የሚያጓጓን ነገር የለም። ምንም የሚያሳስበን ነገር የለም። በጣምና ብዙ ነገር አስጠልቶናል። በህይወታችን ብዙ ነገር በሚባል ደረጃ አስጠልቶናል እና እሱ ይሄ ድብርቱ፣ ድባቴው፣ ዲፕሬሽኑ፣ ጭንቀቱ እንዲጠፋልን ለምሳሌ አሁን ያላችሁበት ደረጃ አለ። አሁን እናንተ ናችሁ የ10 ዓመት ልጅነታችሁን ስጠይቁት እስኪ ስለ አሁን ምን ይላል? ለምሳሌ አሁን ባላችሁበት ስታተስ ይኮራል፣ ደስ ይለዋል? ወይስ ደግሞ ለምን ድሪም ማድረግህን አቆምክ? ለምን ፍለጋህን አቆምክ? ለምን ሰልፍ ኢምፕሩቭ ከትናንት ዛሬ የተሻለ ከሆነ ለመገኘት መጣርህን ለምን አቆምክ ብሎ ነው የሚጠይቅህ የ10 ዓመቱ ልጅ። በውስጥ ያለው የ10 ዓመት ልጅነትህ እሱን መመለስ ስትችል፣ አንደኛ ለምሳሌ የ10 ዓመትህ እያለ አሁን ያለህበት ደረጃ ማየት፣ አሁን የሆንከውን ነገር ሆኖ ማየት የሚፈልግ ከሆነ ደስተኛ ይሆናል፣ ፕራውድ ያደርግብሃል። የማይሆን ከሆነ ግን አሁንም የ10 ዓመት ልጅ ጉጉትህን እንደገና ቀስቅሰው እያልኩ ነው። እንደገና ፍለጋህን፣ እንደገና መማርህን አነሳሳው ነው ፖይንቱ። አሁንም የ70 ዓመት አዛውንት፣ የ60 ዓመት አዛውንት፣ የ80 ዓመት አዛውንትነትህን አስበውና አሁን አንተን ምን ይልሃል? ጠንክረህ እንድትሰራ፣ ጠንክረህ እንድትፈልግ፣ ጠንክረህ እንድትማር። ትምህርት ማለት ካሪከለሙን እርሱት፣ ከብዙ ነገር ስለምንማርኛ ሰዎች ማለት ምን ይልሃል የሚለውን ነገር እንዲታዩት ስለምፈልግ ነው። ስለዚህ ፕራውድ ሊያደርግብህ ይችላል። በነገራችን ላይ በአንተ ሊቀና ይችላል። አይ ወጣት ሳለው እኮ የሚል እኮ አዛውንት አለ አይደል? አሁን ባለህበት፣ ስለዚህ አሁን ያለህበት ስታተስ ደስተኛ ሊያደርግህ ይገባል ማለት ነው። ስለ ኪሪዮሲቲ እንዲወለድ አሁን ምንድነው መፍትሄው ታዲያ? ኪሪዮስ ካልሆን ቶክሲክ እየሆነ ራሳችን በውስጣችን እየገደል ነው የምንውል የምናድር ከሆነ ራሳችን እንድናሻሽል እንደገና ስታርት ማድረግ ነው። አዲስ ነገር ለመማር ኤክስፕሎር ለማድረግ ሰርች ለማድረግ እንደገና ለመማር ለማደግ ራሱን ማነሳሳት ነው። አሁንም አልረፈደም። ለምንድን ነው? ጥሩ የሜንታል ሄልዝ እንዲኖረን በሳይንስ የተረጋገጠ ነገር ነው የምነግራችሁ። አንድ ሰው የ10 ዓመት ህፃን ልጅ እያለ ያደርገው የነበረውን ይጓጓ የነበረውን ይፈልግ የነበረውን ለመማር ብዙ ነገር ለማወቅ ይጓጓ የነበረው አይነት ጉጉት በውስጡ አሁንም ካለ ትልቅ ሆኖ አዳልት ሆኖ አሁንም ካለ ይህ ሰው ጤነኛ ነው ተብሎ ይመዘናል። ማለት የአእምሮ ጤና መመዘኛ ሁሉ የ10 ዓመት ሰልፋችሁ ነው ማለት የ10 ዓመት ራሳችሁ 10 ዓመት ላይ ተመለሱና አስቡት። እሱ የአእምሮ ጤናችሁ መመዘኛ ነው። ስለዚህ መጓጓት መቻል፣ ይሄ ኪሪዮሲቲን አዲስ ነገር ለማወቅ አዲስ ነገር ለመማር ራሳችሁ ይሄ
አእምሯችን አክቲቭ እንዲሆን ማለት። እኔ በጣም ያስገርመኛል። እኔ በቤተክርስቲያን እኔ ኦርቶዶክሳዊ ወጣት እንደመሆኔ በቤተክርስቲያን ውስጥ ያሉ አዛውንቶችን ለማስተዋል ሞክሬያለሁ። በጣም እድሜ ገፍተው የሚማር ሰው አጋጥሞኝ ያውቃል። እድሜ ገፍቱ እና ለምንድን ነው የምትማረው ቢባል ለማወቅ ስለሚጓጓ ነው። አይታችሁ ከሆነ አንዳንድ ሰዎች በጣም ያረጁና እድሜያቸው ይገፋና ቋንቋ ይማራሉ። ሪታየር አድርገው ምንድነው የሚባለው ጡረታ ወጥተው ተቀምጠው ባሉበት ሰዓት አእምሯቸው ስራ እንዳይፈታ ቋንቋ ይማራሉ። ኪሪዮስ ናቸው። በጣም እየተደነቁ ያደነቁ ምናምን ነው የሚማሩት። እና ይሄ ነገር ምን ያክል ለጤናችን ምን ያክል ለአእምሮ ጤና አስፈላጊ እንደሆነ አስቡት። ለዛ ይሆናል ይሄ ሰውዬ ሃንክ ቢሃር ረጅም እድሜ ነው። ምክንያቱም በውስጡ ያለውን የ10 ዓመቱ ማንነቱን ያጉጉት የሚል የሚፈልግ ሰርች የሚያደርግ የሚፈነድቅ የሚቦርቅ ሁሉ ነገር ብርቁ የሆነ የ10 ዓመት ማንነቱን በውስጡ በእድሜ ብዛት አልገደለውም ነበረ። ለዛም ነው ረጅም እድሜ የኖረው ተብሎ ይታሰባል። እንደ አጠቃላይ የምነግራችሁ ግን የማወቅ ጉጉት የሌለበት ህይወት ተኖር አይባልም፣ ህይወት አይባልም። ስለዚህ የማወቅ ጉጉታችን እንዳይሞት፣ የመፈለግ ጉጉታችን እንዳይሞት፣ ሰርች የማድረግ የመማር የመጠየቅ ይሄ ጉጉታችን እንዳይሞት መኮትኮት አለብን። የስራ ጫናዎች፣ ኃላፊነቶች፣ የተለያዩ ብዙ ዘርፈ ብዙ ጭንቀቶች ይህንን የማወቅ ጉጉታችንን እንዳይገሉት ማለት ነው። በተለይ በዚህ ዘመን በሶሻል ሚዲያ ዘመን ኢንፎርሜሽኖች ሞልተዋል፣ እውቀቶች ሞልተዋል። ሴሌክቲቭ አንሆንም። ስለ ብዙ ነገር ማወቅ እንደምንችል፣ ስለ ብዙ ነገር ማወቅ በጣም ቀላል እንደሆነ እናውቃለን፣ ግን አናውቅም። ጉጉታችን እየሞተ ስለሄደ ነው። ስለዚህ ጉጉታችሁ እንዳይሞት በውስጣችሁ መጨረሻ ላስተላልፈው የምፈልገው መልእክት ምንድን ነው? ጉጉታችሁ በሞተ ቁጥር ደስታችሁ ይሞታል። ምክንያቱም ደስታ ስቴት ኦፍ ማይንድ ነው አይደለ? ነገን ለማየት ነገን ለማወቅ ወይም ደግሞ አዲስ ነገር ለማግኘት በጣራችሁ ቁጥር ያለው ዶፓሚን ነው ደስታ የሚሰጣችሁ ደስተኛ የምትሆኑት። ከዛ ውጭ ግን ዛግ ብላችሁ አዲስ ነገር የለም አይደንቃችሁም ምናምን ህይወት አሰልች ይሆንባችኋል፣ ተመሳሳይ ይሆናችኋል እና ስታቲክ ትሆናላችሁ። ስታቲክ እንዳንሆን የማወቅ ጉጉታችን እንዳንገል አዲስ ነገር ለማወቅ ራሳችን ዝግጁ ማድረግ ህይወትን በዚህ መልኩ ብንመራ የተሻለ እንሆናለን። ኢቭን በመንፈሳዊም በዓለማዊም መልኩ ብታዩት በጣም የተሻለ ነገር ነው። ይሄ የማወቅ ጉጉታችሁ ለመጠየቅ ለማወቅ ዝግጁ በሆናችሁ ቁጥር አእምሯችሁ አክቲቭ ይሆናል፣ ደስተኞች ትሆናላችሁ። እና ህይወት ደግሞ እንደዚህ አሰልቺ ከሆነባችሁ ከሰለቻችሁ ህይወት ያስጠላችኋል፣ ትርጉሙ ይጠፋችኋል፣ ፐርፐዙ ይጠፋችኋል። እሱ ደግሞ ጥሩ አይደለም። ታማራላችሁ ምናምን ድባቴ ድብርት የሚባለው ውስጥ ትገባላችሁ። እና አሁንም ህይወታችን የሚወሰነው በእድሜያችን ሳይሆን በህይወታችን ውስጥ ምን ያህል ነገሮችን ለማወቅ ጉጉ ነን፣ ምን ያህል ክሪዮስ ነን የሚል እና ሜንታል ሄልዝ የአእምሮ ጤና እጅግ አስፈላጊ ነው። እንደ ማህበረሰብ አስፈላጊ ነው። እንደ ቤተሰብ አስፈላጊ ነው። እንደ ራሳችሁ ህይወታችሁንም ለመምራት በትክክል ጥሩ ሰው ለመሆንም ወይም ደግሞ ትክክለኛ ማንነታችሁን ለማስቀጠል የአእምሮ ጤና በጣም እጅግ አስፈላጊ ነው። ይሄ ጉጉታችሁን እንዳትገሉ፣ ያ በህፃንነታችሁ ለማድረግ ለመሆን ስትፈልጉ የነበራችሁት ማንነታችሁን እንዳትገሉት አደራ። ይህንን ሃንክ የተባለ ሰውዬ ይህን ያህል እድሜ እየኖረ ግን የማወቅ ጉጉቱን ይዩት። እንደውም ሲማር የነበረው ስለ ዩኒቨርስ ነው ይላል። ስለ አጽናፈ ዓለም ለመማርና ለማወቅ ይጓጓ ነበር 90 ዓመቱ። ከዚህ በኋላ ስለ ዩኒቨርስ አውቆ አዲስ ሳይንስ አውቆ አዲስ ነገር አውቆ ፍሬውን ሊበላው ላይሆን ይችላል። ፍሬውን አይበላውም መቼም አይደል? ብዙ እድሜ አንኖር እኛ። ነገር ግን ያችን ሞመንት እንዴት ደስተኛ ሆኖ እያሳለፋት እንደሆነ ይሁት። ስለዚህ ለአእምሮ ጤናችን ይሄ ጉጉ መሆን አዲስ ነገር ለማወቅ መፈለግ እጅግ ሚና ስላለው ራሳችሁ ላይ እንድትሰሩ ውስጣችሁ ላይ እንዳትገሉት ለማስታወስ ነው። አመሰግናለሁ። ቪዲዮ ይቀጥላል። በሌላ ቪዲዮ ደግሞ እመለሳለሁ ከዚሁ ጋር የተያያዘ። አመሰግናለሁ።